ሰላም የጃጊሶ ቤተሰቦች፣ ዛሬ በተለየ ቪዲዮ የመጣ ነው 100,000 ሰብስክራይብ መግባታችንን በማስመልከት ነው። እስከ ዛሬ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ስታደርጉ የነበሩ ቤተሰቦቻችን ላቅ ያለ ምስጋናችን ይድረስላችሁ። አሁንም ደግሞ በቀጣዩ የፊልም ግብዣችን ላይ ዘና ፈታ እንድትሉ እየጋበዝኩኝ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እንድታደርጉ ከወዲሁ እያሳሰበን እኔ ከወዲሁ እሰናበታችኋለሁ። ሳምንቱ የእናንተ ይሁን። ሰላም የጃጊሶ ቤተሰቦች፣ ዛሬም በተለመደው መልኩ ስዊፕ አዌይ የተሰኘ ቆንጆ የፍቅር ፊልም ሰርቼላችሁ መጥቻለሁ። ፍቅርና ትብብራችሁን ላይክ፣ ሼር፣ ኮመንት እንዲሁም ቻናላችንን ሰብስክራይብ በማድረግ አሳዩኝ። የፊልማችን ታሪክ የሚጀምረው አንዲት አምበር በተባለች ሴት ሲሆን አምበር ማለት ዝነኛ ባለሀብት ለሆነው ቶኒ ተወዳጅ ሚስቱ ናት። ይሁን እንጂ አምበር ግን በባሏ ሀብት ምክንያት በምትኖረው ቅንጡና የናጠጠ ኑሮ ከመጠን በላይ ስለምትመካ ከሰዎች ጋር ያላት ግንኙነት በንቀቷ የተነሳ እጅግ የወረደ ነው ማለት ይቻላል። በዚህም ደባሪ አመሏ የተነሳ ብዙ ሰዎች ጨርሰው ቢጠሏትም ነገር ግን እሷ ከጥፍር ቆሻሻዋ አትቆጥራቸውም ነበር። በዚህም ጊዜ ከሀብታም ባሏና ከሌሎች ሁለት ጥንዶች ጋር በመሆን በግል አውሮፕላናቸው ለመዝናናት ወደ ግሪክ በመጓዝ ላይ ይገኛሉ። ቀጥሎም በትልቅ ባህር ላይ ለመንሸራሸር በማሰብ ቆንጆ መርከብ ተከራይተው ለመሳፈር መዘጋጀት ይጀምራሉ። ወደ ቦታው እንደደረሱም አጠቃላይ የመርከቡ ሰራተኞችና ዋና ካፕቴን የሆነው በርሊ ለሁሉም የአክብሮት አቀባበል ያደርግላቸዋል። ይሁን እንጂ አምበር ግን ካፕቴኑ እጁን ለሰላምታ መዘርጋቱን እያየች በተለመደው አስቀያሚ በሆነው ባሪያዋ መሰረት ንቀት በተሞላው መልኩ አልፋው ትሄዳለች። ይህም ደባሪ ሁኔታዋ ለሁሉም ሰው ትንግርትን ይፈጥርባቸዋል። በዚህ በኩል ደግሞ እዚያው መርከብ ላይ ሰራተኛ የሆነው ወጣት ጆሲ ይህንን የአምበርን ቀፋፊ የሆነ ባሪ ከምንም በላይ መጥላቱን እናስተውላለን። በመቀጠልም ጆሲ የግል ሻንጣዎቻቸውን በመያዝ ሁሉንም እንግዶች ወደ የክፍሎቻቸው ያደርሳቸዋል። ይሁን እንጂ አምበር ግን በመርከቡ ላይ ምንም የሚያስደስታት ነገር እንደሌለ በንቀት ስሜት ከገለጸች በኋላ ለሷ የሚገባት ከዚህ የተሻለ ውድና ምርጥ ስፍራ እንደሆነ በኩራት መናገር ትጀምራለች። ብዙም ሳትቆይ ደግሞ ፊቷን በንቀት ቋጥራ ጆሲን እዚህ ጂም ይኖራል እንዴ ብላ ተጠይቋለች። ከዚያም ጆሲ በዝምታ ሄዶ አንዲት ትንሽዬ የስፖርት መስሪያ ብስክሌት አምጥቶ ይሄ ይሆንሻል እንዴ ብሎ ያላግጥባታል። አነጋገሩ ለሚሰማው ሰው ትክክለኛ ጥያቄ ቢመስልም ያወጣው ድምጸት ግን በሾርኔ እየቀለደባት መሆኑ ግልጽ ነበር። አምበርም ይህ ነገር ወዲያው ስለገባት በቁጣ ትጮህበትና ለበላይ አለቃው በመክሰስ ከስራው ልታስባረረው እንደምትችል በመዛት ታስፈራራዋለች። በቀጣዩ ቀንም ወደ መርከቧ ለመዝናናት የመጡ ሁሉም ሰዎች አንድ ላይ ሆነው በትንሽዬ ጀልባ እየቀዘፉና እየዋኙ ለመዝናናት ወደ ባህሩ ሌላኛው ስፍራ መጓዝ ይጀምራሉ። በዚህም ጊዜ ሁሉም ሰው በውሃው ላይ እየዋኘ በደስታ ስሜት ሲዝናና፣ ነገር ግን አምበር ብቻ ውሃው ያሰምጠኛል ብላ ስለፈራች በጀልባዋ ላይ ትቆያለች። ይባስ ብሎ ጆሲም ከሷ ጋር በጀልባዋ ላይ አብሯት እንዲቆይ ታስደርጋለች። ጆሲም የመታዘዝ ግዴታ ስለነበረበት ከሷ ጋር በጀልባዋ የገቡት ተመልሰው እስኪመጡ ድረስ መጠባበቅ ይጀምራል። ከትንሽ ቆይታም በኋላ ጆሲ እየፈራ ለምን ከነሱ ጋር መዋኘት ፈራሽ ብሎ ይጠይቃታል። በዚህም ጊዜ አምበር በንቀት ተሞልታ አሁን ላይ እኔ ምን ማድረግ እንዳለብኝ አንተ ልታስተምረኝ ነው ማለት ነው ብላ ታፈጥበታለች። ይህም ንግግሯ ጆሲን ከሚባለው በላይ ውስጡን ቢጎዳውም ነገር ግን ምንም ሊያደርግ አይችልም ነበር። በቀጣዩ ቀንም ደግሞ አምበር ስፖርቷን በመስራት ላይ መሆኗን እንመለከታለን። ጆሲ ደግሞ በአቅራቢያ ሆኖ በጽዳት ስራው ላይ ይገኛል። በዚህም ቅስፈት አምበር ወደሱ ዞር ብላ በድጋሚ ንቀት በተሞላው ቃላቶች መሳደብ ትጀምራለች። በዚህም ጊዜ ቢሆን ታዲያ ጆሲ ምንም አይነት ምላሽ ሊሰጣት ስለማይችል ስድቡን ዋጥ አድርጎ ከቦታው ተነስቶ ይሄዳል። ከዚህም በኋላ ከሰዓት ላይ ሁሉም ሰው በጋራ ምሳ ለመብላት ይቀመጣል። ሁሉም ሰዎች የቀረበላቸውን ምግብ በደስታ እየተመገቡ ቢሆንም ነገር ግን አምበር ብቻ ከሁሉም በተለየ መልኩ ምግቡን እያንቋሸሸች በማጥላላት ላይ ትገኛለች። ከዚያም በቁጣ ወደ ጆሲ ዞር ትልና ስማ ምግቡ ቀዝቅዟል፣ ስለዚህ አሁኑን ወስዳ ሙቃ አምጣልኝ ትላለች። ይህንንም በሰማ ጊዜ ጆሲ የውስጡ ቁጣ ይገነፍልና ምግቡን አንስቶ ጭንቅላቷ ላይ ከገለበጠው በኋላ እሷን ከተቀመጠችበት አንስቷት ወደ ባህር ውስጥ ይወረውራታል። ይሁን እንጂ ይህ የሱ ህልምና ቅዠቱ እንጂ በእውኑ ያደረገው ነገር አልነበረም። ቀጥሎም አምበር አንተ ምን እያደረክ ነው? አትሄድም እንዴ ስትለው ከቁም ቅዠቱ ይባንናል። ቀጥሎም ጆሲ ወደ ኩሽና ሄዶ ለአብሳይ ጓደኞቹ ስለ አምበር አስቀያሚ የሆነ ባህሪና ለሰው ስላላት ንቀት በቁጣ ይገልጽላቸው ጀመር። በርሊም ይህን ሰምቶ በእርጋታ ሀብታሞች እኮ እንደዚህ ናቸው፣ ስለዚህ እኛ ፈገግ ብቻ እያለን ነው ከነሱ ጋር መስማማትና መቀጠል ያለብን፣ ምክንያቱም ለዚህ በሽታቸው የሚሆን ምንም አይነት መድኃኒት እስከዛሬ አልተገኘላቸውም በማለት እንዲረጋጋ ያደርገዋል። ጆሲም የተባለውን በመቀበል
ምግቡን ይዞላት ይመጣል። ይሁን እንጂ አምበር ግን አሁንም ቢሆን ለካፕቴኑ በንቀት ስሜት እነዚህ አገልጋዮችን በጣም ነው የምትጸየፋቸው፣ እባክን ከዚህ በኋላ በተደጋጋሚ ፊቴ እንዲመላለሱ አልፈልግም ትለዋለች። በዚህም አይነት ሁኔታ ሁሉም ሰራተኛ የአምበርን ጭምልቅና እንደምንም እየተቋቋመ 2 ተጨማሪ ቀናትን ለማሳለፍ ይገደዳሉ። አምበር በትናንሽ ነገሮች ከመቆጣቷ በላይ ጆሲን ከመጠን በላይ ጠምዳው ይዘው ነበር። ይህም አስቸጋሪ ጸባዩዋ ጆሲ ስልችት ስላለው በቻለው አቅም ከዓይኗ ለመሰወር ይጥር ነበር። ከዕለታት አንድ ቀን ምሽት ላይ አምበር ስክር ብላ ከጆሲ ጋር ትጋጭና እየተለፋደደች ምንድነው ቀኑን ሙሉ ዝም ብለህ ስትሰራ የምትውለው? ለምንድነው ከኔ ጋር ወጣ ብለህ ዘና እያልክ በመደነስ የማትፍታታው ብላ ትጠይቀዋለች። ጆሲም አስቀድሞ በሷ ላይ ቂም ስላረገዘ በቁጣ ተሞልቶ ወደሱ እንደተሳበች ስለገባው እኔ ከእንዳንቺ አይነት ሴት ጋር በፍጹም መጨፈር አልፈልግም ብሎ ይመልስላታል። በማግስቱም አምበር ጆሲን አሳ ለማጥመድ ፈልጋለሁ በማለት አጥብቃ ትወተውተዋለች። ጆሲም ግር ተሰኝቶ የግድ አሳ ለማጥመድ ርቀው መሄድ እንዳለባቸውና የአየሩ ጸባይ ደግሞ እየተቀየረ መሆኑን በመግለጽ ከመርከቧ ተለይተው መውጣት ማለት ለነሱ ሞኝነት እንደሆነ ሊያስረዳት ይሞክራል። ይሁን እንጂ አምበር ግን የሚላትን ነገር ለማዳመጥ ፈቃደኛ ስላልነበረች ጆሲ ሳይወድ በግዱ በመጠነኛ ሞተር ጀልባ ላይ ጭኗት ወደ ስፍራው መውሰድ ይጀምራል። የተወሰነ ርቀትም ከተጓዙ በኋላ ጀልባዋ በድንገት ትቆማለች። ጆሲም በተቻለው አቅም ድጋሚ ጀልባዋን ለማስነሳት ጥረት ማድረግ ይጀምራል። ይሁን እንጂ ጀልባዋ ግን ምንም ንቅንቅ ልትልላቸው አልቻለችም። በመቀጠልም የነዳጁን መጠን ከፍቶ ሲመለከተው ታንከሩ ሙሉ ለሙሉ ከነዳጅ ነፃ ሆኖ ያገኘዋል። በዚህም የተነሳ አምበር በጣም ተናዳ በፍጥነት ጀልባውን አስነሳው ብላ ትጮህበታለች። ጆሲም ከሷ በላይ ተናዶ በጩኸት ከመርከቧ እንውረድ ብዬሽ እኮ ነበር፣ በግትርነትሽ ምክንያት ነው እኔም እዚህ ወጥመድ ውስጥ የገባሁት፣ ስለዚህ የሚረዳን ሰው እስኪመጣልን ድረስ አርፈሽ ተቀመጭ ብሎ ይቆጣታል። ከዚህም በኋላ ሁለቱም ጸበኛ ተሳፋሪዎች ወለል ባለው የባህር ሰማይ ስር ብቻቸውን በመቅረታቸው የተነሳ የሚረዳቸው ሰው እስኪመጣላቸው ድረስ በተስፋ መጠባበቅ ይጀምራሉ። ይሁን እንጂ መሽቶ እስኪነጋ ድረስ ግን ማንም ሰው ወደ እነሱ ዝር አላለም ነበር። እጃቸውም ላይ የነበረው ጥቂት ምግብና ውሃ ወዲያው ከማለቁ በላይ ጭራሽ አምበር በኃይለኛ ቁጣ ጆሲን አሁኑኑ እኔን ከዚህ ችግር አውጣኝ አለበዚያ መጨረሻ አያምርም ብላ በመጮህ ታበሳጨዋለች። ጆሲ በንግግሯ እጅግ ቢናደድም ምንም ነገር ሊያደርጋት ግን አልቻለምና በዝምታ ያልፋታል። ከጥቂት ቆይታም በኋላ አምበር ከጀልባዋ ሳጥን ውስጥ የተደበቀ አነስተኛ ሽጉጥ ታገኛለች። ጆሲም በፍጥነት ሴትዮ እሱ እርዳታ ለመጥራት ምልክት የምንሰጥበት ባለቀለም ሽጉጥ ነው፣ ስለዚህ አሁን እንዳትተኩሺው በማለት ያስጠነቅቃታል። በዚህ ቦታ ላይ ሆነው ብዙ ጊዜያትን በማሳለፋቸው የረሃብ ስሜቱን መቆጣጠር እያቃታቸው ይመጣል። ይሁን እንጂ ጆሲ ግን በሆነ መንገድ እንደምን ብሎ አሳ ይዞ ለአምበር እንድትበላው ይሰጣታል። ቢሆንም ግን አምበር ትሽ ቆሻሻ ነው እኔ አልበለው ብላ ትወረውረዋለች። በዚህም ቅስፈት ድንገት ከባህሩ መሃል ራቅ ብሎ የሚንቀሳቀስ ጀልባ ይመለከታሉ። አምበርን በጥድፊያ የያዘችውን ባለቀለም ጭስ ተኳሽ ሽጉጡን ለመተኮስ ትሞክራለች። ነገር ግን በጩኸቱ ተደናግጣ በተሳሳተ መንገድ ተኩሰው ጀልባቸውን ታተነፍሰዋለች። በዚህም የተነሳ ሁለቱም ጠንከር ያለውን ቀሪ የጀልባውን ግማሽ አካል በመያዝ ውሃው ላይ በመንሳፈፍ ለመቆየት ይገደዳሉ። ሌሊት ላይም ኃይለኛ የሆነ ዝናብ አውሎ ነፋስን ቀላቅሎ በላያቸው ላይ መዝነብ ይጀምራል። ቢሆንም ግን እንደምንም ብለው ያቅማቸውን በመታገል ነፍሳቸውን ያተርፏታል። በማግስቱም ጠዋት በእንቅልፍ የተከደነ አይናቸውን ሲገልጡት የማታው ማዕበል እያንሳፈፋቸው ራቅ ወዳለች ደሴት ላይ እንዳመጣቸው ይገነዘባሉ። ይህም ነገር ትንሽዬ ተስፋ በውስጣቸው እንዲፈጠር ያደርጋል። በመቀጠልም በቻሉት አቅም ውሃውን እየታገሉት ወደ ደሴቷ ይደርሳሉ። ይሁን እንጂ ልክ ወደ ዳር እንደወጡ አምበር በቁጣ በቅርቡ የግል ጠበቃ ያገኘና ማንቁርትን አንቆ ወደ ዘብጥያ ይወረውርሃል በማለት አስፈራርታ የጆሲን ስሜት ታበላሸዋለች። ጆሲም ይህን ሲሰማ በንቀት ትሽ የፈለግሽውን ማድረግ ትችያለሽ፣ እስር ቤት ለኔ ምንም አይደለም፣ ንገሪኝ ካልሽ እንደው ካስጠላሽኝ ቆይቷል፣ ስለዚህ ከአሁን በኋላ መንገዳችን ላይ የቅል ሆኗል ይላትና ሁለቱም በንዴት ወደ ተለያዩ አቅጣጫዎች ተበታትነው መጓዝ ይጀምራሉ። ይሁን እንጂ አሁን ላይ ግን ሁለቱ የተገኙበት ይህች ደሴት ሙሉ ለሙሉ በረሃማ ከመሆኗ የተነሳ በሕይወት ለመቆየት ትልቅ ዋጋ ያስከፍል ነበር። ከትንሽ ቆይታ በኋላ ጆሲ ዙሪያ ገባውን በሚቃኝበት አጋጣሚ ድንገት በአንድ ወቅት የሆነ ሰው የኖረበትን ትንሽዬና ባዶ የሆነች ጎጆ ያገኛል። ቀጥሎም ጆሲ ጎጆዋን ለኑሮ ምቹ እንድትሆን አድርጎ በበቂ ሁኔታ ይጠግናታል። እንደጨረሰም በአቅራቢያው ከሚገኝ አነስተኛ ምንጭ ውሃ ቀርቶ ከጠጣ በኋላ ወዲያው
ቀለል ያለች የአሳ ማጥመጃ መንጠቆ መስራት ይጀምራል። ይህም በእንዲህ እንዳለ በዚህ በኩል አምበር ምንም ነገር ላታገኝ ስትንከራተት ቆይታ ሲሰለቻት ጊዜም ከጆሲ አቅራቢያ ተደብቃ የሚያደርገውን ነገር በትኩረት መከታተል ትጀምራለች። ቀጥሎም ጆሲ በሰራው መንጠቆ አሳ ይይዝና በጥላ ስር ተቀምጦ መመገብ ይጀምራል። አምበርም ረሃቧን መቆጣጠር ስላልቻለች በቀስታ ወደሱ ቀረብ ብላ ለኔም አሳስጠኝ ልብላበት በማለት ተጠይቀዋለች። ጆሲም ያለማቅማማት እምቢታውን ገልጾላት ከዚህ ቀደም ምን ያህል ዝቅ ስታደርገው እንደነበር ሊያስታውሳት ይሞክራል። ይሁን እንጂ አሁንም ቢሆን ኩራቷ ያልወጣላት አምበር በንቀት እሺ አሳውን ልግዛ ብላ ተጠይቀዋለች። ጆሲም በድጋሚ እምቢታውን ገልጾላት ብቻውን መብላቱን ይቀጥላል። ከዚያም አምበር ለአንዱ አሳ $1000 ልትከፍለውና ያንሳል ካላት ደግሞ የወርቅ አብሏንም ጨምራላት በመስጠት ልትገዛው እንደምትፈልግ ታሳውቀዋለች። ጆሲም መልሶ በንቀት ገንዘቧም ሆነ ኩራቷ በዚህ ደሴት ላይ ምንም አይነት ዋጋ እንደሌለው በመጥቀስ ያበሻቅጣታል። በተጨማሪም ርቦኛል የምትል ከሆነ የግድ አሳ አጥምዳ መብላት እንዳለባት ያሳውቃታል። አምበር ይህንን ስትሰማ በንዴት ከመሬት አፈር ዘግና እላዩ ላይ ትበትንበታለች። በዚህም የተነሳ ጆሲ እጅግ ተናዶባት በጥፊ ያላጋትና ከሱ ዘንድ ምግብ የምትፈልግ ከሆነ ጌታዬ ብላ ልትጠራው ግድ እንደሚላት ያሳውቃታል። አስከትሎም በዚህ ደሴት ላይ ያለው ብቸኛው አዛዥና ጌታ እሱ ብቻ እንደሆነ እሷም ልትታዘዘው ግድ እንደሚላት አስጠንቅቆ ይነግራታል። በመቀጠልም ልብሶቹን በሙሉ እንድታጥባቸውና አድርቃ እንድትመልስለት ካልሆነ ግን ምግብና ውሃ የሚባል ነገር መቼም እንደማታገኝ በቁጣ ያሳውቃታል። አምበርም በዚህ ጊዜ ምንም አይነት ምርጫ ስላልነበራት እየተናደደችም ቢሆን የጆሲን ልብሶች ወስዳ ታጥባቸውና አድርቃቸው መልሳ ታመጣለታለች። ጆሲም ቀጠል አድርጎ በቃ አሁን ደግሞ ውሃ አምጪልኝ በማለት ተጨማሪ ትዕዛዝ ይሰጣትና እሷም ሳትወድ በግዷ እንደታዘዘችው ታደርጋለች። ከዚህም በኋላ ጆሲ የምትበላውን ጥቂት ምግብ ይሰጣታል። ከዚህ ቀደም ትንሽ ቀዝቀዝ ያለ ውድ ምግብ እንኳን በእጇ ለመንካት የምትጸየፈው አምበር ዛሬ ላይ ከባህሪያ ባነሰ መልኩ እየተናቀችም የቀረበላትን ነገር ያለማቅማማት ቅርጥፍ አድርጋ በመብላት ላይ ትገኛለች። በመቀጠልም ጆሲ አስቀድሞ ባዘጋጃት ትንሽዬ ቤት ውስጥ እረፍት ለማድረግ ሲሄድ አምበርም ተከትለው ወደ ቤቱ ትመጣለች። ይሁን እንጂ ጆሲ ግን ቤቷ በጣም ጠባብ ስለሆነች ለሁለታችን አይበቃም በማለት እሷ ውጭ አሸዋ ላይ ተኝታ እንድታደር ያስገድዳታል። አምበርም እባክን ውጭ ማደር አልፈልግም ወደ ውስጥ አስገባኝ ብላ በመማፀን ወደ ውስጥ እንዲያስገባት ትጠይቀዋለች። ጆሲም ያለው የመኝታ ስፍራ በጣም ትንሽ ስለሆነ ወደ ውስጥ ከገባች የግድ ከሱ ጋር አንድ ላይ መተኛት እንዳለባት ያሳውቃታል። አምበርም በዚህ ክፉ አመሉ ሌሊት ላይ ምን ሊያደርጋት እንደሚችል በመጠርጠር ሌሊቱን በባህር ዳርቻው ላይ ተኝታ ለማሳለፍ ትወስናለች። በደሴቲቷ ላይም የነበራቸው የመጀመሪያው ምሽት ያልፍና በሰላም ሁለተኛ ቀናቸውን ሀብለው ይጀምራሉ። ጠዋት ላይም ለቁርስ የሚሆናቸውን አሳ በማጥመር ላይ መሆናቸውን እንመለከታለን። ይሁን እንጂ ጆሲ ግን የአምበርን ትዕቢት ለማስተንፈስ ስለፈለገ አጠቃላይ የጉልበት ስራዎችን ብቻዋን እንድትሰራ እያሰቃየ ያስገድዳት ነበር። ከሰዓት ላይም አምበር እንጨት ለቅማ እንድትመጣ ካደረጋት በኋላ እየዘፈነች እንድትጨፍርለት ያስገድዳታል። አምበርም ምንም ምርጫ ስላልነበራት የግዷን እየተወዛወዘች ኢኪሊ እኩሉ ኢክላ ኢኪ አኖ ስሜሊ ማለት ትጀምራለች። ቀጥሎም ጆሲ ልብሱን እንድታጥብለት ሲጠይቃት የቀድሞ ትዕቢቷ ያልበረደላት አምበር በስራዋ መሃል ዝቅ ከፍ እያደረገችው መሳደቧን ትቀጥላለች። ጆሲም ራሱን መቆጣጠር ያቅተውና በቃሪያ ጥፊ ጉንጯን ያቀለዋል። በመቀጠልም ጆሲ ምግብ በማብሰል ላይ ወዳለችው አምበር ተጠግቶ እጁን ወደ አፏ አስጠግቶ በምላሷ እየላሰች እንድትስመው ይጠይቃታል። አምበርም የግዷን እየተጸየፈችውም ቢሆን በቀስታ መላስና መሳም ትጀምራለች። በዚህም የተነሳ ጆሲ የበላይነት ስሜት በውስጥ ያድርበታል። ምክንያቱም ሰዎችን ከጥፍሯ ቆሻሻ እንኳን የማትቆጥረዋን መጥፎ ሴት አሁን ላይ እሱ ከእግሩ በታች አድርጓታል። ከዚህም በኋላ አምበር ስቃዩ ስለበዛባት ከእሱ ለማምለጥ ስትል የአቅሟን በመጣር ቱቱላው ላይ በጉልበቷ መታው ታፈርጠውና መሮጥ ትጀምራለች። ጆሲም አባሮ ይዟት መሬት ላይ ጥሏት አስገድዶ ለረጅም ደቂቃ ያለማቋረጥ መሳም ይጀምራል። ቀጥሎም ያለምንም ተጨማሪ ጉዳት ወዲያው ከላይዋ ላይ ተነስቶ ይህን ሁሉ የሚያደርገው ትዕቢቷን ለማብረድ እንደሆነና ከእሷ በታች ያሉ ሰዎች ሞራላቸው ሲነካ ምን እንደሚሰማቸው እንዲገባት ብቻ ፈልጎ እንደሆነ ገልጾላት በንቀት ጥሏት ይሄዳል። አምበርም የጥፋተኝነት ስሜት ይሰማትና ባለችበት ስቅስቅ ብላ ማልቀስ ትጀምራለች። ምሽቱንም ጆሲ በእሷ ላይ ብዙ ነገር ማድረግ እየቻለ ጥፋቷን ብቻ ሊያስታውሳት መሞከሩን በማሰላሰል ከባህሩ ዳርቻ ላይ ቁጭ እንዳለች ታነጋለች። ማለዳ ላይም አምበር ወደ ጆሲ ዘንድ በመሄድ ጥፋቷ እንደተገለጠላትና ይቅርታውንም እንደምትፈልግ በመግለጽ ዝቅ ብላ እግሩን በመሳም ትማጽነዋለች።
እንደ እውነቱ ከሆነ ጆሲም ቢሆን ለሷ የነበረው ጥላቻ ወደ ፍቅር ከተለወጠ በጣም ስለቆየ ወዲያው ይቅርታ አድርጎላት ምርጥ ጓደኛሞች ይሆናሉ። ቀጥሎም ከዚህ በፊት በጥላቻ ስሜት ሲያስደርጋት የነበረውን ነገር በሙሉ እንደታረቁ በመተባበር አንድ ላይ መስራት ይጀምራሉ። ይህንንም ተከትሎ በእንዲህ አይነት ሁኔታ ብዙ ቀናት ያልፉና ከዕለታት አንድ ቀን ግንኙነታቸው ድንበሩን ጥሶ እጅግ በመቀራረብ ገላዎቻቸውን በመቀማመስ ቆንጆ ምሽት ያሳልፋሉ። አምበር ሳይታወቃት ጆሲን አፍቅረው ነበርና ፈጽሞ ልታጣው እንደማትፈልግ በተቆራረጠ የትንቅንቅ ትንፋሿ በኩል ትነግረው ጀመረ። ምሽት ላይም በእሳት ዙሪያ ተቀምጠው ሳለ ጆሲ በእርጋታ መርከብ ላይ በነበሩ ጊዜ እንዴት በዚያ ልክ ግትርና ለሰዎች ክብር የሌላት ሴት ልትሆን እንደቻለች ይጠይቃታል። አምበርም መጥፎ ጸባይዋ የመነጨው ከባለቤቷ ጋር ባላት አስከፊ ግንኙነት እንደሆነና እሱም እሷን ከልቡ ስለማይወዳት ከዚያ መጥፎ ስሜት ራሷን ለመደበቅ ስትል የምታሳየው ባህሪ እንደሆነ ትገልጽለታለች። በተጨማሪም እሱ የጎደላትን የመወደድ ስሜት ስለሰጣት ከልቧ እንዳፈቀረችው ታሳውቀዋለች። ከዚህም ጊዜ በኋላ ሁለቱ ልክ እንደ ባልና ሚስት ሆነው በመተሳሰብ ያለምንም ገደብ በደሴቲቷ ላይ እንደፈለጉት ፍቅር እየሰሩ መኖራቸውን ይቀጥላሉ። በቀጣዩ ቀንም አምበር እንጨት ለመልቀም በሄደችበት አጋጣሚ በውቅያኖሱ ላይ ወዲህ ወዲያ የምትል ትንሽዬ መርከብን ትመለከታለች። ከዚያም እጇን በማውለብለብ ምልክት ለመስጠት ትሞክርና ወዲያው መለስ ብላ ስታስበው በደሴቲቱ ላይ ያላትን የፍቅር ሕይወት እንዳታጣው በመፍራት ወደ ቀድሞ ሕይወቷ የመመለሱን ሐሳብ እስከ መጨረሻው ድረስ ከውስጧ አስወግዳ ትጥለዋለች። ምሽት ላይም ሁለቱ ደሴቷ ላይ ባገኙት ትንሽዬ ቤት ውስጥ የአልኮል መጠጥ አግኝተው በመጠጣት ሌሊቱን ሙሉ እየጨፈሩ በመዝናናት ድጋሚ ቆንጆ የሆነ የመነጫጨት ጊዜ አሳልፈው ያነጋሉ። ለሚቀጥሉት 3-4 ቀናትም ሁለቱ አብዝተው ሲዝናኑ አሳ ሲያጠምዱና ቆንጆ የሆኑ የማይረሱ ጊዜያትን በመፍጠር ማሳለፋቸውን እንመለከታለን። በአራተኛው ቀንም እንደተለመደው ደሴቷ ላይ ሳሉ ድንገት አንዲት ጀልባ ወደ እነሱ ስትጓዝ ይመለከታሉ። ጆሲም ይህንን ሲመለከት በታላቅ ደስታ ወደ ጀልባዋ ምልክት መስጠት ይጀምራል። ነገር ግን አምበር እጁን ታስቆመውና እያለቀሰች እባክን እዚሁ ያለማንም ከልካይ ብንኖር ነው የሚሻለን፣ ምክንያቱም ተመልሰን ወደ ከተማ ከሄድን ለዘላለም እንለያያለን በማለት ትማጽነዋለች። ይሁን እንጂ ጆሲ ግን በቆራጥነት ፍቅራችን የእውነት ከሆነ የትኛውም ሁኔታ አይለየንም፣ አንቺም ደግሞ እኔ በፈለኩት ጊዜ በጠራሽ ትመጭልኛለሽ፣ ይህንንም አልጠራጠርም በማለት እንድትረጋጋ ያደርጋታል። ከዚያም ለጀልባዋ ምልክት ሰጥቶ ሁለቱ ወዳሉበት እንዲመጡ ያስደርጋል። በመቀጠልም ሁለቱ የመገኘታቸው ዜና እንደተሰማ የአምበር ባል ቶኒ ወዲያው ሚስቱን ለመቀበል ወደ ባህር ዳርቻው ይመጣል። ከዚያም አምበርን ቅፍ አድርጎ ደህና መሆኗን ካረጋገጠ በኋላ ወደ ጆሲ ዞር ብሎ የሚስቴን ሕይወት ስላተረፍክ በጣም አመሰግናለሁ፣ ለውለታ ምን ላድርግልህ በማለት ይጠይቀዋል። ጆሲም ምንም ምላሽ ሳይሰጠው በዝምታ አንገቱን ደፍቶ ወደ ማደሪያው ያቀናል። ከዚህም በመቀጠል ጆሲ የውስጡን ብሶት ለማስታገስ ወደ አንድ መጠጥ ቤት ሄዶ እንመለከተዋለን። ከዚያም የሆነ ሰው ድንገት ወደሱ መጥቶ በገንዘብ የተሞላ ቦርሳ እያቃበለው የአምበር ባለቤት የሆነው ቶኒ በሽልማት መልክ እንደላከለት ይነግረዋል። ጆሲም በንዴት ቦርሳውን አውጥቶ ሲወረውረው ሰውየውም ምንም ነገር ሳይለው ቦርሳውን ባለበት ጥሎለት ይሄዳል። ጆሲም ትንሽ ቆይቶ ቦርሳውን ከመሬት ላይ አንስቶ ሲከፍተው ውስጡ በርከት ያለ ገንዘብ መኖሩን ያስተውላል። ከዚህም በመቀጠል ወደ ጌጣጌጥ መሸጫ ሱቅ ሄዶ ለአምበር የሚሆን የጋብቻ ቀለበት ይገዛላታል። ከዚያም በቀጥታ ወደ እሷ ደውሎ በጣም ናፍቀሽኛል፣ ምን አለበት እዚያው ደሴት ላይ እንሆን ስትይኝ እሺ ብዬ በሰማሁሽ በማለት የናፍቆት ስሜቱን ይገልጽላታል። እሷም ናፍቆት በተሞላው አንደበት አሁንም ቢሆን እኮ አንተ የምትለኝን ለማድረግ እኔ ዝግጁ ነኝ፣ ሐሳብን ብቻ በደብዳቤ ላይ ጽፈ በእንግዳ ተቀባዩ ሳጥን ውስጥ አስቀምጥልኝ፣ በፍጥነት ይደርሰኛል ትለዋለች። እሱም በፍጥነት ሌሊት ላይ በባህሩ ወደብ ላይ እሷን እንደሚጠብቃትና ተያይዘው ማንም ሰው ወደማያገኛቸው ስፍራ እንደሚሄዱ በዚያም ለዘላለም ደስተኛ ሆነው እንደሚኖሩ በመግለጽ የገዛውን ቀለበት ከደብዳቤው ጋር አንድ ላይ አድርጎላት በእንግዳ መልእክት መቀበያ ሳጥን ውስጥ አስቀምጦላት ይሄዳል። ይሁን እንጂ ደብዳቤው ግን አምበር ጋር ከመድረሱ በፊት አስቀድሞ ቶኒ እጅ ውስጥ ይገባና ቶኒ ጆሲ የላከውን ቀለበት መልሶ ለራሱ ወደ ጆሲ በመላክ ከአምበር ጋር ተያይዞ ወደ ሄሊኮፕተሩ ያቀናል። ጆሲም አምበርን በመጠባበቅ ላይ ሳለ በእሷ ምትክ ገዝቶ የላከላት ቀለበት ወደሱ እንደተመለሰ ሲገነዘብ በፍጥነት ወደ ሄሊኮፕተሩ ማረፊያ መሮጥ ይጀምራል። ይሁን እንጂ እሱ የደረሰው ግን በጣም ከረፈደ ነበርና አምበርን ከማግኘቱ በፊት ሄሊኮፕተሩ ከመሬት ተነስቶ የሰማይ ላይ ጉዞውን ጀምሮ ይመለከተዋል። በዚህ በኩል ደግሞ የአምበር ባለቤት የሆነው ቶኒ በመካከላቸው ጣልቃ በመግባት የሰራውን ተንኮልና ሴራ በጭራሽ ያልተገነዘበችው አምበር
ጆሲ ለምንድነው አስቀምጥልሻለሁ ያለውን ደብዳቤ አላስቀምጠልኝ በሚል ሐሳብ ልቧ ተሰብሮ አምረራ በማልቀስ ላይ ስትገኝ፣ በዚህ በኩል ደግሞ ጆሲ ቀለበቱን የመለሰችለት አምበር ስለመሰለችው ቀለበቱን ወደ ባህሩ ውስጥ ወርውሮት በተስፋ መቁረጥ ስሜት ለራሱ በቃ ፍቅራችን ለዘላለም ሞቶ ተቀበረ ማለት ነው ብሎ መጸጸት ሲጀምር ፊልማችን ይጠናቀቃል። ያላችሁን ማንኛውን ማስተያየት ለመቀበል በኮሜንት ቦታው ላይ ስንከራተት ከርማለሁና ምንም ነገር ብትሉኝ ስለሚደርሰኝ ሐሳባችሁን አሳውቁኝ። አቀራረቤና የፊልም ምርጫ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ጉልበት ሁኑኝ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እስክንገናኝ ድረስ ሳምንቱ የናንተው ይሁን። ጃጊሶ ፊልሞች